ሳፋሪኮም ኢትዮጵያ በባህር ዳር ከተማ ለሚገኙ 3 ትምህርት ቤቶች ቴክኖሎጂን መጠቀም የሚያስችሉ የተለያዩ ድጋፎችን አደረገ። ከቅርብ ዓመታት ወዲህ ሳፋሪኮም ኢትዮጵያ ከኔትወርክ ዝርጋታው ባሻገር የህዝብንና የተቋማትን ችግር በሚደግፍ የህብረተሰብ ተሳትፎ ያደረገ መሆኑንም በሳፋሪኮም ኢትዮጵያ የሰሜን ምስራቅና ምዕራብ ኢትዮጵያ የውጭ ግንኙነት ኃላፊ አቶ ጥላሁን ብርሃኑ ተናግረዋል። ሳፋሪኮም ኢትዮጵያ በባህር ዳር ከተማ ለሚገኙ ግምቱ ከ2.4 ሚሊዮን ብር በላይ የሆነ 30 ላፕቶፕ ኮምፒውተርና 6 ራውተር ከ6 ወር የነጻ ኢንተርኔት ፓኬጅ ጋር ድጋፍ አድርጓል ነው ያሉት። በድጋፉ የተገኙት የአማራ ክልል ትምህርት ቢሮ የጽህፈት ቤት ኃላፊ ደግሰው መለሰ ሳፋሪኮም ኢትዮጵያ ያደረገው ድጋፍ ትምህርት ቤቶችን ከቴክኖሎጂ ጋር ለማስተሳሰር የሚያከናውነውን ተግባር የሚያግዝ ነው ብለዋል። በተለይ ተማሪዎች በቴክኖሎጂ የታገዘ ዕውቀት እንዲያዳብሩ ከፍተኛ እድል የሚፈጥር መሆኑንም ነው የገለጹት። የባህር ዳር ከተማ አስተዳደር ትምህርት መምሪያ ኃላፊ ዶክተር ሙሉዓለም አቤ በበኩላቸው ሳፋሪኮም ኢትዮጵያ ያደረገው ድጋፍ በቴክኖሎጂ ተወዳዳሪ ለመሆን የሚያስችል በመሆኑ ሊመሰገን ይገባዋል ነው ያሉት። የተደረገውን ድጋፍም በአግባቡ ለታለመለት ዓላማ ማዋል እንደሚገባም ገልጸዋል። ድጋፍ የተደረገላቸው ትምህርት ቤቶች መምህራንና ተማሪዎች በበኩላቸው ድጋፉ የመማር ማስተማሩን በቴክኖሎጂ የታገዘ ለማድረግ ከፍተኛ እድል የሚፈጥር ነው ብለዋል። ሳፋሪኮም ኢትዮጵያ በባህር ዳር ከተማ ለሚገኙ ትምህርት ቤቶች ካደረገው ድጋፍ ባሻገር በከተማ አስተዳደሩ ለሚገኙ ከፍለው መታከም ለማይችሉ 10 የህብረተሰብ ክፍሎች 150,000 ብር ወጪ በማድረግ የጤና መድህን ተጠቃሚ እንዲሆኑም ድጋፍ አድርጓል። ዘገባው የዘጋቢያችን የዘመኑ ይርጋ ነው።